የተወሰነ የጀርባ ህመም በእርግዝና ሰዓት ሊያጋጥም የሚችል ነው አብዛኞቹ ላይ ማለት ነው። የጽንስ ኪሎን ስናይ 500 ግራም 400 ግራም እንደዚህ ሊሆን ይችላል እንደ ሳምንቱ ሁኔታ ማለት ነው። በዛው ልክ ደግሞ ውስጥ ያለው የእንሽርት ውሃ እንዲሁም ደግሞ የማህፀን የክብደት ለውጥ እነኚህ ነገሮች ክብደት ስለሚኖራቸው ጀርባ ላይ ወይም ደግሞ ወገብ ላይ የራሳቸው የሆነ ተጽዕኖ ይኖራቸዋል። ምክንያቱም ጀርባችሁ ላይ ያሉት መገጣጠሚያዎች ጀርባችሁ ላይ ያሉት ጡንቻዎች ይሄንን ነገር ቀጥ አድርጎ ለማያዝ ለማስተካከል ከፍተኛ የሆነ የስራ ጫና ይኖርባቸዋል። በዚህ የተነሳ ጀርባችሁን የተወሰነ ማመም፣ የህመም ስሜት እንደዚህ አይነት ነገር በእርግዝና ሰዓት ያጋጥማል። ባይዘዌ ይሄ ነገር 6 ወር 7 ወር 8 ወር 9 ወር እየሆናችሁም ስትሄዱ በዛው ልክ የህመም ስሜቱ እየጨመረ ሊሄድ ይችላል። በጣም ህመሙ ከመጠን በላይ የሚሆን ከሆነ ከምታስቡት በላይ ህመም የሚያስቸግር ከሆነ ግን ሌሎች የመፍትሄ ሀሳቦች አሉ። የምትወስዱትን ቫይታሚን ማያዝ፣ ካልሲየም እና ሌሎች ያለባቸው ምግቦች ማዘውተር እንደ ወተት የመሳሰሉትን ምግቦች ረፍት ማድረግ እንዲሁም ደግሞ የምትወስዷቸው ቫይታሚኖች ምናልባት ይህን ነገር ሳፖርት ሊያደርጉ የማይችሉ ከሆነ እነዛን ቫይታሚኖች ሪቫይዝ ማድረግ በጣም ይመከራል። እናንተ ግን በቤታችሁ ለምሳሌ እንደዚህ ወገብ ህመም በጣም ያስቸግራችሁ ከሆነ አንደኛ በጣም ረጅም ሰዓት ቁማችሁ የምትሰሩ ከሆነ በተቻለ መጠን በየመሃሉ ረፍት ማድረግ ቁጭ ማለት፣ ቤትም ሆናችሁ የቤት ስራ በጣም ቢዚ የሚያደርጋችሁ ከሆነ ብዙ ሰዓታችሁ በመቆም የምታሳልፉት ከሆነ እንደዚህ አይነት ህመም ሊያጋጥማችሁ ስለሚችል በተቻለ መጠን አንዳንድ ጊዜ ረፍት ማድረግ እጅግ በጣም ይመከራል። ብዙ ሰዓትም ቁጭ ብላችሁ የምትሰሩ ከሆነ በተመሳሳይ ይሄኛውም ጥሩ ስላልሆነ አልፎ አልፎ ወክ ማድረግ እንቅስቃሴ ማድረግ ይመከራል። እንዲሁም በቤታችሁ ደግሞ አትክልትና ፍራፍሬዎችን እንደ ሙዝ፣ የበሰለ ፓፓያ፣ ብርቱካን፣ ማንጎ የመሳሰሉትን እነኝን ፍራፍሬዎች መጠቀም አንደኛው የሚያግዝልን ዘዴ ነው። ከዛ ደግሞ በቤታችሁ ውስጥ ደግሞ ለብ ባለ ውሃ ሻወር እየወሰዳችሁ በደንብ ማሰጅ አድርጋችሁ ረፍት ማድረግ የወገብ ህመማችሁን ለማስታገስና ለመቀነስ አይነተኛ ሚና ይጫወታል ማለት። ይህን ነገር አድርገሽ ካልተስተካከለ ግን የህክምና ባለሙያ እገዛዎችን ማግኘት እጅግ በጣም ይመከራል። እድሜያችሁ ከ35 ዓመት በታችሁ ነው። ለአንድ ዓመት ያልሞክራችሁ እርግዝና ካልተሳካ ኑ ወደ ህክምና ቦታ። መፍትሄዎች አሉ። ችግሮችን ማወቅ እንችላለን። እነዛን ችግሮች ስናውቅ ደግሞ መፍትሄዎችን ለመስጠት በጣም ቀላል ነው። መጀመሪያ ያለውን ችግር ማወቅ ነው። ስለዚህ በቀላል ምርመራዎች ችግሮችን ካወቅን በኋላ መፍትሄዎችን እንሰጣለን። ምናልባት ችግር ከሴቶች ላይሆን ይችላል፣ ወንዶችም ጋር ችግር ሊሆን ይችላል። አንዳንዴ ጋር ሁለቱም ችግር ልናገኝ እንችላለን። አንዳንዴ ጋር ደግሞ የሚገርማችሁ ነገር ባለን ቴክኖሎጂ መርምረን ሁለታችሁም ጋር ችግር ላናገኝ እንችላለን። ግን ወደ ህክምና ተቋም መታችሁ ብታማክሩን አስፈላጊ የሆነ እገዛ እናደርጋለን ለማለት። በነገራችን ላይ ፔሪድን በተመለከተ አንድ ቁልፍ ነገር ልበል። ፔሪድ ላይ የተለየ ነገር ሲያጋጥም ሰውነታችሁ የሆነ ነገር አጋጥሞኛል፣ የሆነ ነገር አድርጉ ምልክቶችን እየሰጠ ነው። የሆነ ነገር አጋጥሞኛልና የምትችሉትን ያህል ነገር አድርጉ ብሎ ምልክቶችን እየሰጠ ነው። ስለዚህ ሴቶች የተስተካከለ የወር አበባ ዑደት ከሌላቸው በአቅራቢያቸው ወደሚገኝ ጤና ተቋም ሄዶ ለምን ይሄ ነገር እንዳጋጠመ እገዛዎችን ማግኘት ያስፈልጋል። ምክንያቱም አንዳንድ ጊዜ በቀላሉ የምናስተካክላቸው ችግሮች፣ በቀላሉ የምንቀርፋቸው ችግሮች ስር ከሰደዱ በኋላ ማስተካከል ከማንችልበት ደረጃ ደርሰው በኋላ ለተለያየ ችግሮችና ላላስፈላጊ ወጪዎች ስትዳረጉ እናያለን። አንዲት ሴት ፔሪዮዷ ላይ የተለየ ነገር አጋጠማት የምንለው መቼ ነው የሚለውን እንይ። አንደኛ ፔሪዮዱ በየወሩ የማይመጣ ከሆነ ሳይክሉን ያልጠበቀ ከሆነ ያ ማለት ልክ በየ28 ቀኑ ወይ በየ30 ቀኑ ወይ በየ26 ቀኑ ይምጣ ሳይሆን ነገር ግን በአቬሬጅ በአማካይ 21 እስከ 35 ቀን ባለው ኢንተርቫል የማይመጣ ከሆነ ይሄ ፔሪዮድ የተስተካከለ አይደለም፣ መስተካከል አለበት። ወደ ህክምና ተቋም መምጣት ያስፈልጋል። ሁለተኛው ፔሪዮዱ ከመጣ በኋላ የሚቆይበት ጊዜ ነው። ስለዚህ ከ2 እስከ 7 ቀን የሚቆይ ከሆነ ትክክለኛ የወር አበባ ዑደት ነው፣ መጨናነቅ አያስፈልግም፣ ኖርማል ነው። ከ2 ቀን ቀድሞም የሚጠፋ ከሆነ ከ7 ቀንም ዘግይቶ የሚቆይ ከሆነ ይህም የሆነ ምልክት እየነገራችሁ ነው ማለት ነው። ቶሎ ማስተካከል ያስፈልጋል። ሶስተኛው ፔሪዮዳችሁ ሲፈስ የደም መጠኑ ከድሮ የተለየ ከሆነ ወይ በጣም መጠኑ ያነሰ ከሆነ ወይም ደግሞ መጠኑ የበዛ ከሆነ የሆነ ነገር አጋጥሞኛል አስተካክሉ እያለ መልእክት እየላከላችሁ ነው። በአራተኛ ደረጃ ደግሞ ፔሪዮድ በሚኖርበት ጊዜ ከፍተኛ የሆነ ህመም የሚያጋጥማችሁ ከሆነ ይህ ህመም ምናልባት የዕለት ከዕለት ስራችሁን ለመስራት የሚያስቸግራችሁ ደረጃ የሚያደርስ ህመም የሚያጋጥማችሁ ከሆነ የሆነ ነገር አጋጥሞኛል፣ ችግር ገጥሞኛል አስተካክሉ እያለ መልእክት እየላከላችሁ ነው። ስለዚህ እነዚህ ከላይ የዘረዘርኳቸው አራቱ ችግሮች ካጋጠማችሁ ወይም ደግሞ ከአራቱ አንዱ እንኳን ካጋጠማችሁ የተለየ ችግር እንዳጋጠማችሁ ምልክት እየሰጡ ስለሆነ ወደ ህክምና ተቋም ሄዳችሁ ማስተካከል ያስፈልጋል። አንዳንድ ጊዜ ሰው ነንና ሰው የተለያየ ነገር ያጋጥመዋል። ለምሳሌ ቦታ መቀየር፣ የአየር ንብረት ለውጥ፣ የአመጋገብ ለውጥ፣ የክብደት ለውጥ ወይም ደግሞ ጭንቀት፣ እንቅልፍ ማጣት፣ ሌሎችም ችግሮች ሲያጋጥሙ የተወሰነ የወር አበባችሁ ላይ ለውጦች ሊኖሩ ይችላሉ። እነኚህ ለውጦች ግን ከ1 ወር ከ2 ወር መዝለል የለባቸው። 3 ወር እና ከዛ በላይ ይሄ የተዛባ ነገር የሚቀጥል ከሆነ ትክክለኛ የወር አበባ ዑደት ስላልሆነ ወደ ህክምና ተቋም ሄዶ ለምንድን ነው እንደዚህ አይነት ነገር ያጋጠመው? ችግሩ ምንድን ነው? በምንስ እናስተካክለው? ምን እገዛ እናድርግ የሚለውን ከህክምና ባለሙያዎች ጋር ተመካክሮ አስፈላጊውን የሆነ እገዛ ማግኘት እጅግ በጣም ይመከራል። ፕሮዳክቲቭ ኤጅ የሆነ ሴት ላይ ሴክሹዋሊ አክቲቭ
የሆነች ሴት ላይ ፔሬዷ ሲቀር የመጀመሪያ የምናየው እርግዝና አለ ወይስ የለም ነው። ስለዚህ እርግዝና መኖር አለመኖሩን ለማወቅ የግድ ምልክቶች አስፈላጊ ላይሆኑ ይችላሉ። ምክንያቱም ከ110% የሆኑ ሴቶች ምንም አይነት የእርግዝና ምልክት ላይኖራቸው ይችላል። ስለዚህ ፔሬዳችሁ ቀርቶ ምናልባት የቀረበት ምክንያት ለማወቅ ተቸግራችሁ ከሆነና ማርገዝ አለማርገዛችሁንም ለማወቅ ተቸግራችሁ ከሆነ ወደ ሕክምና ተቋም ሄዶ ቀለል ባለ ምርመራ ማርገዝ አለማርገዛችሁ ማወቅ ይቻላል። ማርገዝ አለማርገዛችሁን አንደኛ በደም ማወቅ እንችላለን፣ ሁለተኛ በሽንት ምርመራ ማወቅ እንችላለን፣ ሶስተኛ በአልትራሳውንድ ምርመራ ማወቅ እንችላለን። ቫይታሚኖች ሲዘጋጁ ሁለት አይነት ያዘገጃጀት ሂደት አለ። አንደኛ ለጄኔራል ፖፑሌሽን ተብሎ የሚዘጋጁ ለአጠቃላይ ህብረተሰቡ ተብለው የሚዘጋጁ ቫይታሚኖች አሉ። ሁለተኛው የቫይታሚኖች አዘገጃጀት ለስፔሻል ፖፑሌሽን ተብሎ የሚዘጋጁ ቫይታሚኖች አሉ። ሶ ቢንግ ፕሬግናንት ቢንግ ማም ኢዝ ስፔሻል ፖፑሌሽን። ስፔሻል ናችሁ እናንተ ልዩ ናችሁ እናት ስለሆናችሁ። ስለዚህ ምን ያስፈልጋችኋል? ልዩ የሆነ ፕሪፓሬሽን፣ አስፈላጊ የሆኑ ንጥረ ነገሮች የተሟሉለት። እነዚህ ንጥረ ነገሮች ለእናንተም ለጽንሱም ልጁ ከተወለደ በኋላም አስፈላጊ የሆኑ ንጥረ ነገሮች፣ ወሳኝ የሆኑ ንጥረ ነገሮችን የያዙ ቫይታሚኖችን ነው በእርግዝና ጊዜና ከወለዳችሁ በኋላ እንድትወስዱ የሚመከረው። ስለዚህ እነዚህ ፕሪናታል ቫይታሚኖች ለማርገዝ ላቀደችና ላረገዘች ሴትና ለወለደች ሴት ተብሎ የተዘጋጁ የቫይታሚን አይነቶች ናቸው።